بسم الله الرحمن الرحيم الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد أحبتي في الله نهو يا الله فقاد هنا النازاري بعد دس رأس إنما الأعمال بالنيات سراوش هلو بنياناتشو بميل رأس قريت تنال الله سبحانه وتعالى سمتو كم يتقبر صوت الله هرقان ንያ ማለት በሸሪዓ ያላት ቦታ እጅግ በጣም ከፍተኛና የላቀ ነው። ሸሪዓ ለንያ የሰጠው ቦታ እጅግ በጣም ትልቅ ነው። ማንኛውም ስራ አላህ ዘንድ ደረጃው ከፍ ዝቅ የሚለው ተቀባይነት የሚኖረው ተቀባይነት የሚያጣው በንያ ነው። ስለዚህ ንያችን ላይ ልዩ ትኩረት ልናደርግ ይገባል። በዚህም ላይ የአላህ መልእክተኛ አለይሂ ሰላቱ ወሰላም የንያን ጉዳይ ሲያሳስቡ عمر بن الخطاب باستلالفت حديث يتستلالف ملكت الله مالتنا عمر بن الخطاب رضي الله عنه يا الله ملكتني عليه الصلاة والسلام اندي سيلو سمتشاتشو الله إنما الأعمال بالنيات سراوج بنيا بيتشانو سراهونو ميقنيوت يميلون حديث استلالف لنا مالتنا سراوج سرا نتاچو ميرغاغط او سويو የሰራውን ስራ አጅሩን የሚያገኘው በንያ ነው። ወኢነማ لكل امرئ ما نوى ማንኛውም ሰው የሰራውን ስራ ከነየተ አጅሩን ያገኛል። ማነዋሁ የነየተውን ነገር አጅሩን ያገኛል ይላል አላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ ዲናችን ከንያ የተሳሰረ ነው ማለት ነው። ለዛ ነው ኢማሙ ሻፊዒ በዚህ ሐዲስ ዙሪያ ሲናገሩ የኢስላም ሶስተኛ አንድ ክፍሉን ይዛል ይሄ ሐዲስ ስላለው ንያ ስለ ንያ የሚያወራ ሐዲስ። ምክንያቱም የማይገባበት የሸሪዓ ህግ የለም። ያለ ንያ የሚሰሩ ኢባዳዎች የሉም። ሁሉም ኢባዳዎች ንያ ያስፈልጋቸዋል። ስለዚህ ይሄ ንያ የሚባለው ነገር በጣም ልዩ ትኩረት እንድንሰጠው የአላህ መልእክተኛ አለይሂ ሰላቱ ወሰላም ያሳሰቡን ነው ማለት ነው። ወኢነማ لكل امرئ ما نوى አሉና ምሳሌ እዚህ ጋር ጠቀሱ ማለት ነው። ሁለት አይነት ንያ ያላቸው ሰዎች ጠቀሱ። አንደኛው ሂጅረቱሁ ሊላሂ ወሊረሱሊሂ ወደ አላህና የአላህን ውዴታ በመፈለግና የነብዩ ሰለላሁ ዐለይሂ ወሰለም ጉርብትና ነብዩ ሰለላሁ ዐለይሂ ወሰለም ሱና ፈለግ ገባ አድርጎ የተንቀሳቀሰ ሰው አለ። ይሄ ሰውዬ فهجرته الى الله ورسوله ያ የነየተው ንያ ምንም ሳይጎልበት ያገኛል አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም። ሌላኛው ደግሞ ሁለተኛው አካል ንያው ምንድነው? فمن كانت هجرته لدنيا يصيبها او امراه ينكحها فهجرته الى ما هاجر اليه ሁለተኛው አካል ምንድነው? የነየተው ዱንያን ለማግኘት ወይም ደግሞ ሴትን ለማግኘት ለማግባት ብሎ ከነየተ ንያው ለዛ ብቻ ነው ተጽፎ የሚቀመጠው። በዛ ሐሳቦ ለዲን የተሰደዱ ሰዎች አሉ። ለዲን ከተሰደዱ ሰዎች ጋር አብሮ እየተጓዘ ያለ ግን ንያው ምን ሆነ? ዱንያን ለማግኘት ወይም ደግሞ የሆነችን ሴት ለማግባት ብሎ ስለነበረ ንያው ተበላሽቶ ቀረ ማለት ሱብሃንአላህ። احبتي في الله ما اكثر هذا النوع في زماننا باهونو زمن ያለውን ተጨባጭ በመናረግበት ሰዓት ሰዎች ኸይር ስራ ለመስራት ከተለያዩ ቦታ ሲንቀሳቀሱ የተለያዩ መስዋዕትነቶችን ሲከፍሉ ይስተዋላሉ። ግን በንያ ሲበላለጡ እንደዚሁ እንግዲህ ብዙዎቹ ንያቸውን ሳያስተካክሉ ቀርቶ ያን ትልቁን አጅር ከማግኘት ይልቅ የዱንያ ግዛዊ ቁሳቁሶችን ግዛዊ ጥቅማትን ለማግኘት የሚሯሯጡ ሰዎች በጣም ብዙ ናቸው ማለት ነው። እኛንም እነሱንም አላህ ሂዳያ ይስጠን። ስለዚህ የሸሪዓ ዒባዳዎች የሸሪዓ አላህ Subhanahu Wa Ta'ala የደነገጋቸው ድንጋጌዎች የተገነቡት በንያ ናቸው። የንያ ቦታው ልብ ነው። በምላስ መነየት ይሄ ማይፈቀድ የሆነ ቢድዓ ተግባር ነው። ومحلها القلب
የንያ ቦታዋ ልብ ነው ማለት ሰውየው የሆነ ኢባዳ ሊሰራ ሲያስብ ውስጡ ላይ ያ ኢባዳ መስራት አለብኝ ብሎ ስላሰበ ለማን መስራት እንዳለበት ውስጡ ላይ ካልነየተ ስራው ተቀባይነት አይኖርም ልቁንም የኢባዳውን አይነት ደሞ የንያውን አይነት ከቀየረው የሆነ ሰዎች የሆነ ጥቅም ሊሰጡት ወይም ቦታ ሊሰጡት ብሎ ከሆነ ወደ ሽርክ ይቀየርበታል ማለት ነው አላህ ይመስጣል ለምሳሌ አንድ ሰው ለአላህ ብሎ ነበር የሚሰግደው የሆነ ሰዎች ያዩት ሰላቱን ያሳመረ ሰዎች ሰጋጅ ነው እንዲሉት ሰላት ሲሰግድ በጣም ያምራል እንዲሉት ፈልጎ ከሆነ ወደ ሽርክ ስራው ይበላሽበታል ማለት ነው ሰደቃም ሲሰድቅ ለአላህ ብሎ ይሰጥ ነበረው ሰዎች እንዲያወድሱትና እንዲያልቁት ይሄ ሙተሰደቅ ነው እንዲሉት ከሆነ እንደዛው ስራው ይበላሽበታል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ሶስት ሰዎችን በጀሃነም እሳት ለመጀመሪያ የሚቀጡ ሰዎችን አስቀምጠዋል አንደኛው ዒልም ያለው ሰው ወይም ደግሞ ቁርአንን የሚቀራ የሆነ ሰው ሰዎች ቃሪ እንዲሉት ዓሊም እንዲሉት ሰዎችን የሚያስተምር ሰው አጅሩ ትልቅ ነው ሰደቀቱል ጃሪያ ነው አጅሩ ላ ينقطع በጣም ትልቅ ሆነ አጅር አለው ነገር ነው ነገር ግን ሰዎች ይሄ ትልቅ ሰው ነው ይሄ የተከበረ ሰው ነው ይሄ ዓሊም ነው ብሎ እንዲያወድሱት ብሎ ከሆነ ይሄ ቂያመት ይመጣል አሉ ስራው ግን ትልቅ ነው እንደ ተራራ ክምር ነው የታለ አጅሬ ብሎ ሲጠይቅ ያ ነው ይባላል ወደዛ ሲያይ ምን ሆኖ ይቀመጣል ሀባእ መንሱር ብናኛ ባራ ሆኖ ይቀየርበታል ማለት ሲዳ ያገኘው አላህ ሙስተዓን ሁለተኛው ደግሞ ሰደቃ የሚሰድቅ ሰው ቀንም ለሊትም ይሰድቃል ለተቸገረ ሰው ወጪ ያደርጋል ነገር ግን እሱ የታለ አጅሬ ብሎ ሲል ሲሄድ ያጣዋል ማለት ሶስተኛው ሙጃሂድ ነው ሙጃሂድ እንግዲህ መስዋዕትነት ለዲን የከፈለ ነው በአላህ መንገድ ላይ የታገለ ሰው ነው ነገር ግን ንያውን ስላበላሽ ጀግንነትን ዱንያ ጥቅምን ለማግኘት ብሎ ስለነበረ እሱም እንደዚሁ ከንቱ ሆነበታል አላህ ሙስተዓን ያ አብደላህ እንግዲህ አንተ አላህ ዘንድ አገኛለሁ ብለህ ምትጥር ከሆነ والله አላህ ዘንድ ምታጣው ነገር ምንም ነገር የለም ኢና ላ نضيع اجر من احسن عملا الى الله سبحانه وتعالى በአሳምሮ የሰራን ሰው አጅሩን በጭራሽ እናበላሽ ያኒ ንያውን አስተካክሎ ለአላህ ብሎ የሰራን ሰው አጅሩን በጭራሽ እናበላሽበትም በማለት አላህ Subhanahu Wa Ta'ala አስቀምጧል በዚህም ምድር ላይ ያስደስታል አኺራም ላይ ያስደስታል በኢባዳው ጠንካራ ሆነ ሰው ለአላህ ብሎ የሚሰራ ሰው راحة نفسية طمأنينة نفسية حياة طيبة تبالون بمولو مياغنيو نياون استكاكل ሰው ነው ማለት ስለዚህ ንያችን ልናስተካክል ይገባል ማለት ነው ሸይጣን ደግሞ በዛ ላይ በጣም ይፈታተነናል ስራችንን እንድናበላሽ ይሄን ሁላ ለፍተህ ይሄን ሁላ ወጪ አድርገህ ይሄን ሁላ ኸይር ስራ ሰርተህ ሰዎች ያላወደሱህም ላ والله አላህ ዘንድ ክብር ካለክ ሰዎች ዘንድ ምንም ባይኖርህ አላህ ዘንድ አላህ ክብር ያነሳሃል والله ሰዎች አሽረፍ ብለው ትልቁ ሰው ብለው የተከበረ ሰው ብለው ቢያክቡህና ሌላም ስም እየሰጡህ አሳድገውክ ነገር ግን አላህ ዘንድ ዜሮ ከሆንክ والله ليتك ثم ليتك ما رفعوك እንደው ምን አለ ሰዎች ባላወቁኝ ብለህ ምትደበቅበት ሰዓት ይኖራል ማለት ስራዎች ለአላህ ብቻና ብቻ ሲሆኑ ነው መልካም መነታቸው የሚረጋገጠው አላህ ዘንድም ቀቡል እናገኘው ማለት ስለዚህ በንያ ጉዳይ አደራችሁን አህበቲ ፊላህ ንያችን ላይ ትኩረት ልናደርግ ይገባል ንያ ማለት ደግሞ በልብ ነው አሁን ረመዳናችንን ስንጾም በልባችን ለሊት እንነይታለን ያን ደግሞ በትክክል ያኒ حتى قيام الليل ሲሆን ለሊቱን ስንቆም تراويح سنسجد من قام رمضان إيمانا واحتسابا غفر له ما تقدم من ذنبه بتككل نيتو بالله امنو اجر አገኛለሁ ብሎ ነይቶ ለይልን የቆመ ሰው ተራዊህን የሰገደ ሰው አላህ ወንጀሉን ያለፈ ወንጀሉን ይምረዋል አሉ የአላህ መልእክተኛ አለይሂ ሰላም ሰደቃ በላና ነሳል ሰደቃ በሽታና ነሳል ችግርና ነሳል ድህነትን አስወግዳል መቼ ነው ለአላህ ብለን የነየተን እንደሆነ ነው
አላህ ሱብሓነሁ ወተዓላ እውነተኛ ሙእሚኖች አላህ አድርገን ትክክለኛ ንያ የሚነይቱ ሰዎች አላህ አድርገን አላህ ሱብሓነሁ ወተዓላ ለሱ ብቻ ብለው የሚሰሩ ጀግና ባሮች አላህ አድርገን በሚቀጥለው ፕሮግራም እስከምንገናኝ ድረስ አላህ ሱብሓነሁ ወተዓላ ለኸይር ወፍቀን። هذا والله أعلم والسلام عليكم ورحمة الله وبركاته